ምን አባክ ነው ያልከው አንተ ወደ ላህያ? አሁንስ በጣም አከበርኩሽ እንዴ! ምንድነው አርፈሻ ተቀመጭም እንዴ አንቺ ሴትዮ? ቆይ አንተ ነህ እኔ እንደዚህ የምትናገረኝ? ይኸውልሽ ወይዘሮ ሂሩት ከአሁን በኋላ አንዲት እላፊ ቃል ብትናገሪ አቀልሻለሁ። ጥሩ እኔ እናንተ እንተያያለን። በጣም ተናንቀናል። እባክሽ ወደዛ አታስፈራሪ እንዴ! ቆይ ምን እንዳታመጪ ነው? አልበዛም እንዴ? ልጅሽን ነው አንቺ ነው ዳይቦ የማመጣውንማ ታያለህ። ጠብቅ። እኔ ሂሩት አይደለሁ። ሚኪ አምሮባል እያልኩ እያደነኩ አንዴ ምንድነው የሚያበሳጫ? ቢያንስ አመሰግናለሁ አትለኝም? በለው ደገመው። አንቺ ምን ያስቅሻል? አለ ምን የሚያስቃችሁ? ምን የሚያስቃችሁ? አንቺ ምን የሚያስቅሽ? እውነቱን እኮ ነው ሚኪ፣ አትቆጣ እንጂ ወንድ ልጅ መማሰያ ሳይሆን ሽጉጥ ሲይዝ ነው የሚያምርበት። አንድ በጣም የሚገርመኝ ነገር ቢኖር የወይዘሮ ሂሩት ተንኮል ነው። ሙሉ ቤተሰቡን እያመሰችው ትገኛለች። ሚኪን ከዚህ ቤት ማስወጣት የማትፈቅደው ድንጋይ የለም። ለዚህም ስራዋ አንድ ወሳኝ የሆነ መረጃ አግኝታለች። ልጆቹ ትርሲትና ሚኪን አጣልቶ ከብሩክ ጋር ለማጋባት እንደሞከሩና እንዳልተሳካላቸውም ለወይዘሮ ሂሩት ነግረዋታል። ነገር ግን አባታቸው እንደማይወዳቸውና ንብረቱን ለመካፈል እንደመጣም ተናገሩ። ወይዘሮ ሂሩት ይህን ነገር እንዴት እንዳወቁ ብትጠይቃቸውም ግን ሊነግሯት አልቻሉም። የዚህ ሁሉ ተንኮል ባለቤት ሚኪ መሆኑን አውቃለች። ካሌብ ተጠርቶ ሲጠይቅ ግን ሚኪ እንዳልነገረው ተናገረ። ሚኪም ከቤት የመባል ተስፋው ለምልሟል። ወይዘሮ ሂሩት ሚኪን ከቤት የማባረር ተንኮሏም ከሽፎባታል። ካሌብ ሌላ ምስጢር ማውጣል ስለ ርብቃና ብሩክ። አባታችሁ በህይወት በመመለሱ ምንድነው የተሰማችሁ? እሱን ማወቅ ፈልጋለሁ። እኛማ በጣም ነው ደስ ያለን አይደል ካሌብ? ስለዚህ እናትና አባታችሁ አንድ ላይ እንዲሆኑ ትፈልጋላችሁ ማለት ነው? እሱማ እንፈልጋለን፣ ግን ማይሆን ነገር ነው። ለምንድን ነው የማይሆነው? ምክንያቱም እኔና ካሌብ ትርሲትን ከሚኪ ጋር ጣልተን ከአባይ ጋር ልናጋባት ነበር፣ ግን አልተሳካልንም። አረ እንደዛ ሞክራችሁ ነበር? ጎበዝ ልጆች። ግን አያቴ ለማን እንዳትናገር እሺ? ለምን እናገራለሁ? እኔም እኮ ትርሲትና ብሩክ አንድ ላይ እንዲሆኑ ነው የምፈልገው። እውነትሽ ነው? አዎ እውነቴን ነው። ደግሞ እናንተ ያልተሳካላችሁ ልጆች ስለሆናችሁ ነው። ይሄ በደንብ ማሰብ ይጠይቃል። አሁን ግን እኔ ስላለሁኝ ይሳካል። እሺ? ኧረ አይሳካልንም። ለምንድን ነው የማይሳካው? ይሳካል እንጂ ካሌብ። ምክንያቱም አባቤ እኛንም ማሚንም አይወደንም። አፈን ሞልተ እንዴት ነው እንደዚህ ያልከው? ምክንያቱም አልወዳችሁም እያለ ሲያወራ ሰምቼዋለሁ። እውነትህን ነው? አንተ ደግሞ ሁሌ እንደዚህ የምትለው ይቅርታ ጠይቆን የለ? ስለዚህ እውነት ነው ማለት ነው አይደለም ፌቨን? እውነት ነው፣ ግን ይቅርታ ጠይቆን ታርቀናል። እሱ ሲጀመር የመጣው ለገንዘብ ብሎ